የዛሬዋ እንግዳዬ በቤተ ክርስቲያንና በእምነት ሰዎች ላይ አስከፊ ልምምዶች ነበሯት። በእነዚህ ምክንያት እግዚአብሔርን ትጠላ ነበር። በባጃ ወደ ሜክሲኮ ለሴቶች የሚሆን የክርስቲያን መጠለያ ማዕከል ልታመራ ቻለች። ይህ በእውነት አስደናቂ ታሪክ ነው። አሁን የምንሰማው ይሆናል። ዶርቲ ስለመጣሽ በጣም አመሰግናለሁ። ደስታው የእኔ ነው። እስኪ ከ5 ዓመት ዕድሜሽ እንጀምር። ወላጆችሽን አጣሽ። ምን እንደተፈጠረ ልትነግሪን ትችያለሽ? በመኪና አደጋ ሞቱ። እንደሞቱ ምንም ሐሳብ አልነበረኝም። በቤተ ክርስቲያኑ ቅጥር ግቢ ውስጥ ትልቅ ድንኳን ተተክሎ ነበር። ምክንያቱም እናቴና አባቴ በቤተ ክርስቲያን ዘንድ ተቀባይነት አልነበራቸውም። አባቴ ከጋብቻ ውጪ የተወለደ ልጅ ነበር። ስለዚህ መጥፎ ዕድል የሚል ስም ተሰጥቶት ነበር። ድንኳኑን ለዚያ ይሁን አይሁን አላውቅም። ነገር ግን በመኪና ማቆሚያ ውስጥ ትልቅ ድንኳን ነበር። እኔ እህቴ ጭን ላይ ተኝቼ ነበር። ድንገት ሁላችንም ወደ 2 የአስክሬን ሳጥን ተራመድን። ሄደሽ ተመልከቺ፣ እማማና አባባ ናቸው አሉኝ። የሚገርም ነገር ነበር። ተኝተው ነበር፣ ግን ትክክል አይመስሉም ነበር። ሳጥኖቹን ዘጉ፣ ጉድጓድ ውስጥ ከተቱና አፈር መወርወር ጀመሩ። ያኔ አእምሮዬን ሳትኩ። ያ እንግዲህ እንደማይመለሱ የተገነዘብሽበት የመጀመሪያ ቅጽበት ነበር። ለምን ጉድጓድ ውስጥ ትከቷቸዋላችሁ አልኩ። ወደ ጉድጓድ ለመግባት ሞከርኩ። ማን እንደያዘኝ አላውቅም። ነገር ግን ያ እውነታው ነበር። ሄደው ነበር። ነገሩ የከፋ የሚያደርገው ደግሞ አንዲት በጣም አሪፍ መኪና ለማየት ሄድሽ። ለመዝናናት የምትሄጂ መስሎሽ መኪናዋ ውስጥ ገባሽ። በእውነት የመጀመሪያሽ አሳዳጊ ቤተሰብ ነበር። ዝም ብለው ነዱና ሄድሽ። ወንድሞችሽንና እህቶችሽን አልተሰናበትሽ። ሁኔታውን ለመረዳት ምንም እድል አላገኘሽም ነበር? አዎ፣ እነዚያ መኪናዎች መጡ። በእርግጥም አሪፍ መኪናዎች ነበሩ። እኔ ሁልጊዜ መኪና አወድ ነበር። ያችን መኪና እየተመለከትኩ ሳለ አንዲት ሴት መሄድ ትፈልጊያለሽ አለችኝ። እኔም አዎ አልኩ። ምን እንደሆነ ምንም ሐሳብ አልነበረኝም። ነገር ግን ያ ጉዞ አልቆመም። ወደ ቤት እንደማልመለስ ስረዳ ለመውረድ ሞከርኩ። ነገር ግን እነሱ ቀድመው አስበውበት ነበር። በግራና በቀኝ 2 በ10ዎቹ ዕድሜ ያሉ ልጆች ነበሩ። መኪናዋ ውስጥ ያዝ አደረጉኝ። ወደ ቤት ለመመለስ ስንት ጊዜ ለማምለጥ እንደሞከርኩ ልነግርሽ አልችልም። እና ማምለጥ አልቻልሽም? ማምለጥ አልቻልኩ። እነሱ በእርግጥ ጥሩ ቤተሰብ ነበሩ። ነገር ግን በመጨረሻ እነሱም ትተውሽ ሄዱ አይደል? እስካሁን ድረስ በደንብ አይገባኝም። ወደ አሪዞና ወይም ወደ ሜክሲኮ ሊሄዱ አስበው ነበር። አባወራው የአስም ታማሚ ስለነበር ያንን አካባቢ መልቀቅ ነበረባቸው። ነገር ግን ድንበር ላይ ሁሉም ነገር ተቀየረ። እንድሻገር አልተፈቀደልኝም ነበር። እነሱ በህጋዊ መንገድ ያሳደጉኝ መስሏቸው ነበር። ነገር ግን የሆነ ነገር ትክክል አልነበር። እንደ አለመታደል ሆኖ ነገሮች አልተሻሻሉ። ቀጣዩ አሳዳጊ ቤተሰብሽ ጥሩ እንዳልነበረ ጠቅሰሻል። አሳዳጊ አባትሽ የግብረ ስጋ ግንኙነት ጥቃት አድርሶብሻል። ያኔ የ9 ዓመትሽ ነበር። አዎ፣ እንደ ሕፃን ልጅ ይህን ሁሉ መተው እና የደረሰብሽን ጥቃት እንዴት ታስተናግጂው ነበር? እዚህ ጋር ነው እንግዲህ የመጀመሪያዎቹ 5 ዓመታት ወሳኝ ናቸው የምለው። ጥሩ መሰረት ነበረኝ። ያ ባይኖረኝ ኖሮ በጣም ጠፍቼ ቀር ነበር ብዬ አምናለሁ። በጨቅላነት ዕድሜ የእናትና አባት ፍቅር ማግኘት ልትገምቺው ከምትችይው በላይ ጥንካሬ ይሰጥሻል። አዎ፣ ዋጋ እንዳለሽ ታውቂ ነበር። እንግዲህ ወደፊት ስንሄድ አንቺ በጣም የዋህ ልጅ ነበርሽ። ምንም እንኳ የጾታ ጥቃት ቢደርስብሽም ማንም ስለ ህይወት፣ ስለ ወንዶችና ነገሮችን እንዴት መያዝ እንዳለብሽ አላስተማረሽም። በስንት ዓመትሽ ነበር ያረግዝሽው? 17 ዓመቴ ነበር። ገና 17 መሙላቴ ነበር። 17 ዓመት። አወላልሽ በጣም አሰቃቂ ነበር። በቁም ሳጥን ውስጥ እንድትወልጂ እንዳደረጉ ሰምቻለሁ። በጣም አስቀያሚ ነበር። በጣም አሰቃቂ። ምንም ለማታውቂ ላንቺ እነዚህ ቁስሎች በህይወትሽ ውስጥ የተደረገብሽ አያያዝ የካዱሽ ብዙ ሰዎች ለዓመታት እግዚአብሔርን እንድትጠይ አድርገውሻል። በዚያ ወቅት ለብዙ 10 ዓመታት እግዚአብሔርን እየጠላሽ ስትኖሪ ዶርቲ ምን ትመስል ነበር? ምክንያቱም ያ እስከ 50ዎቹ ዕድሜሽ ድረስ የቀጠለ ነበር። አዎ፣ ከሃይማኖት ጋር ምንም ግንኙነት እንዲኖረኝ አልፈለኩም። በቤተ ክርስቲያን ውስጥ ያሉ ሰዎች እንደዚህ ከሆኑ ምንም አልፈልግም። ሰዎች ለምን ቤተ ክርስቲያን እንደሚሄዱ አይገባኝም ነበር። ምክንያቱም እናንተ የከዳተኞች ስብስብ ናችሁ። ህይወት በእውነት ምን እንደሆነ ሐሳብ የላችሁም እል ነበር። ነገር ግን አሁንም ሃይማኖትን አልፈልግም። የምፈልገው ህብረትን ነው። እስኪ ይህንን አብራሪልኝ። ምክንያቱም በ59 ዓመትሽ ወደ ግሪክ ሄድሽ። በጉብኝት ላይ ሳለሽ የጳውሎስን ታሪክ ሰማሽ። የሐዋርያት ሥራ ምዕራፍ 16 ምን እንደተፈጠረ ንገሪኝ።
በጉብኝት አውቶቡስ ውስጥ 53 ሰዎች ነበር። እኔና ሌሎች 2 ሴቶች ብቻ ካናዳውያን ነበር። ነገር ግን ሰዎች የሚያመልኳቸው አማልክት ብዛት፣ ሻማ ማብራታቸው፣ መጸለይና ማልቀሳቸው ስሜቱ በጣም የሚገርም ነበር። አንድ ቀን ከአንድ የድንጋይ ክምር አጠገብ ቆምን። ዓይንሽ የሚያየው ሁሉ ድንጋይ ብቻ ነው። እኔ ደግሞ ድንጋይ ለማየት ፍላጎት የለኝም። እዚሁ ጥሩ ኤር ኮንዲሽነር አውቶቡስ ውስጥ እቆያለሁ ብዬ አሰብኩ። የጉብኝቱ መሪዋ ግን አይ ሁሉም ሰው ይወርዳል አለች። የያዘችው ብቸኛው መጽሐፍ ቅዱስ ነበር። እኔም ይህ እንግዳ ነገር ነው አልኩ። ሁላችንም ወርደን ድንጋዮቹን ሩቅ ጎን ዞርን። እሷም የሐዋርያት ሥራ ምዕራፍ 16ን አነበበች። 3 እስር ቤቶች አሉ። እግሮች የሚታሰሩበትን ቦታ ማየት ትችላላችሁ። ጳውሎስ ወይም በጣም አጭር መሆን አለበት ወይም ደግሞ ጎንበስ ማለት ነበር። በግልጽ እንደሚታየው ጎንበስ ብሎ ነበር። እናም በድንጋይ ተወግሮ ተደብድቦ ሳለ የምስጋናን መዝሙር ዘመረ። እኔም መሪዋን ይህ መጽሐፍ ቅዱስ ውስጥ አለ ብዬ ጠየቅኳት። እሷም አዎ የሐዋርያት ሥራ ምዕራፍ 16 ነው አለች። እኔም በድንጋይ ተወግሮና ተደብድቦ መዝሙር መዘመር አይቻልም አልኩ። እሷም እሱ እኮ እግዚአብሔርን አምልኳል አለችኝ። እኔም ማወቅ የምፈልገው አምላክ ያንን ነው፣ ይህ አምላክ ነው አልኩ። ከዛን ጊዜ ጀምሮ የህይወቴ ጉዞ ተቀየረ። የመጀመሪያዎቹ 59 ዓመታት ያለ እሱ እንዴት እንደኖርኩ አላውቅም። ይህንን አምላክ በመፈለግ አሁንም ጳውሎስ የደረሰበት ደረጃ ላይ አልደረስኩም። ነገሮች ሲበላሹ አልዘምርም፣ የምስጋና መዝሙር አልዘምርም። አሁንም ለራሴ ማዘን አለብኝ። ነገር ግን እንደ ጳውሎስ መሆን እፈልጋለሁ። ያንን ጥልቅ ግንኙነት እፈልጋለሁ። እንግዲህ እዚያ ነሽ። የ10 ዓመታት መተው መጎሳቆል እና የስሜት ቀውስ ያለብሽ ሴት በአቴና ብቻሽን ሆነሽ የቀረው ቡድን ወደ አውቶቡስ ሲመለስ አንቺ ግን እዚያው ቀረሽ እና ኢየሱስን አገኘሽ። በዱርቲ ላይ ምን ተቀየረ? ዛሬ ከዛ ቅጽበት በፊት ከነበረችው ማንነትሽ በምን ተለየሽ? ምን ያህል እንደተቀየርኩ የተገነዘብኩት ከወራት በኋላ ነው። ምክንያቱም ይህ አምላክ ማን ነው በሚል የድንጋጤ ፍለጋ ውስጥ ነበር። እናም ይህ አምላክ ማን እንደሆነ ለማወቅ የተደረገው ጉዞ በጣም አስደናቂ ነበር። መጽሐፍ ቅዱስ ሕያው ነው። መጽሐፍ ቅዱስን ሳነብ በደስታ ነበር። ጳውሎስ ማን እንደሆነና በዚያ ጉዞ ወቅት እንዴት እንደተቀየረ ሳውቅ ያስደስተኝ ነበር። በእውነት ፍላጎቴ ተቀየረ። ከዚያ በፊት ለእኔ ትልቅ ቦታ የነበራቸው ነገሮች የሲንግሎች ክለብና የመሳሰሉት ከዚያ በኋላ አልፈለኳቸው። ሁሉም ነገር ተቀየረ። ብዙ መፈወስ ነበረብሽ። በአንቺ ላይ ከተደረገብሽ ነገር በተጨማሪ ለዓመታት የጎዱሽንና የተውሽን ሰዎች ይቅር ስለማለትስ ያ ጉዞ ምን ይመስል ነበር? መጽሐፍ ቅዱስ በጣም ግልጽ ነው። አንድ ሰው ቢበድልህ ሄደ ይቅርታ ጠይቅ። ያንን እንዴት ታደርጋለህ? ነገር ግን እስክታደርገው ድረስ መፈወስ አትችልም። ላንቺ ያ ምን ያህል ከባድ እንደነበረ መገመት አልችልም። አሁን ወደፊት ስንሄድ በባጃ ሜክሲኮ የሰዎች ዝውውር፣ ብዝበዛና የቤት ውስጥ ጥቃት የደረሰባቸውን ሴቶች የሚረዳ መጠለያ ትመሪያለሽ። ብዙዎቹን የይቅርታ ጉዞ እንዲያደርጉ እንደምትመሪያቸው እርግጠኛ ነኝ። እግዚአብሔር ይህንን እንድትሰሪ ሲጠራሽ የ70 ዓመት አሮጊት ነበርሽ። አዎ ማንኛውም ነገር እንድሰራ እንደተጠራው ምንም ሐሳብ አልነበረኝም። ኢርማ በ2003 ደወለችልኝ። መተሽ ልትረጂኝ ትችያለሽ አለችኝ። አንቺ ክርስቲያን ነሽ ስትል ጠየቀችኝ። እኔም አዎ አልኩ። ስለዚህ እሷን ለመርዳት ወደ ሜክሲኮ መጣሁ። ያ ህይወትን የሚቀየር ነበር። ሎስ ፍራንሲስ በተባለ የማገገሚያ እስር ቤት ውስጥ እሰራ ነበር። በአንድ ክፍል ውስጥ 41 ሴቶች፣ አንድ የተሰበረ መጸዳጃ ቤት፣ ምንም የንጽህና መጠቀሚያ የለም ነበር። ምንም የመጸዳጃ ወረቀት፣ ምንም ነገር የለም። በዚያ የነበረች ታናሽ ልጅ የ13 ዓመት ልጅ ነበረች። የ13 ዓመት ልጅ ለምን በዝግ ተቋም ውስጥ ትሆናለች? አንድ ቀን ለእግር ማጠቢያ የሚሆኑ 2 ቁሳቁሶች ይዤ ገባሁ። አንድ ሰው እግርህን ሲያጥብ የሚፈጠረው ነገር ፍጹም አስደናቂ ነው፣ ህይወትን የሚቀየር። ከጥቂት ደቂቃዎችም በኋላ ሁሉም ሰው እግር እያጠበ ወይም እግሩ እየታጠበ ነበር። ይተቃቀፉ ነበር፣ አንዳንዶቹም ይጸልዩ ነበር። ከዚያስ ምን ተፈጠረ?
ያቺ 13 ዓመት ልጅ ያዘችኝና እቅፍ አድርጋ እርጅኝ አለችኝ። በዚያ ቀን የማደርገው ምንም ነገር አልነበረም። ነገር ግን ደግሞ ከ13 ዓመት ልጅ ፊቴን ላላዞር ቃል ገባው። እሷ ዘር ነበረች። ከዚያ በኋላ አይቻት አላውቅም። ነገር ግን በዚያ ቀን የተፈጠረው ያ ነበር። እኔም የሽግግር ቤት መክፈት እችላለሁ ብዬ አሰብኩ። አሁንም ድረስ ብቃት አለኝ፣ ግን ፍቃደኛ ነኝ። እግዚአብሔር ብቁዎችን አይፈልግም፣ ደካሞችን ብቁ ያደርጋቸዋል እንጂ። እናም ሕይወቴን የሚቀይር ሆነ። መጠለያውን ለስንት ዓመታት ነው ያካሄድሽው? ምንስ ይሰራል? አሁን 12 ዓመታችን ነው። እኛ ሴቶቹ ስህተት እንዳልሆኑ እንዲረዱ እንፈልጋለን። ማንም ሊሸከመው የማይገባ ስም ተሰጥቷቸው ሲመጡ ኢሳይያስ 45ን አነብላቸዋለሁ። በስምህ የምጠራ የእስራኤል አምላክ እግዚአብሔር እንደሆንኩ ታውቅ ዘንድ ይህ የእኛ መሰረት ነው። አንቺ ስህተት አይደለሽም። እግዚአብሔር ላንቺ እቅድ አለው። እቅዱ ምን እንደሆነ እንወቅ እላቸዋለሁ። እነዚህ ሴቶች በጣም ተሰባብረው ነው የሚመጡት። ካንቺ ታሪክና ልምድ አንጻር እስከዛሬ ድረስ የሚያስደነግጥሽ ነገር አሳልፈው ነው የሚመጡት። አንድ ታሪክ ብቻ ልትነግሪኝ ትችያለሽ? መታ እግዚአብሔር በሕይወቷ ያደረገውን ያየሽው? አዎ፣ ለመጀመሪያ ጊዜ ሳገኛት የ13 ዓመት ልጅ ነበረች። እናቷ ለእርዳታ መጣች። ይቺ ወጣት ልጅ ኮፍያ አድርጋ ነበር። አንድ ቀን ኮፍያውን ሳወልቅላት ጸጉሯ ከነስሩ የተነቀለ ደም የለበሰ የራስ ቅላየው። በኋላ እንዳወቅኩት እናቷ የ9 ዓመት ልጅ እያለች ሸጣታለች። እናቷ እኔን ለመርዳት አድገሻል፣ ለዛሬ ማታ የሚበላ የለንም፣ አጎት ቦብ ካንቺ ጋር ያድራል አለቻት። ልጅቷም ከአጎት ቦብ ጋር መሄድ አልፈልግም አለች። እናትየውም ምርጫ የለሽም፣ መርዳት አለብሽ አለቻት። ያለፉት 2 ዓመታት የአጎት ቦብ ሰለባ የሚያመጣቸውን ወንዶች ሁሉ አንዳንድ ሌሊቶች በቀን 30 ወንዶች ሊሆኑ ይችላሉ። ልታረካቸው ይገባ ነበር። ህመሙን ለመቋቋም የምትጠቀመው መንገድ ጸጉሯን ከነስሩ መንቀል ነበር። በ15 ዓመቷ አርግዛ ተመለሰች። ያቺ ወጣት ልጅ ዛሬ የ4 ልጆች እናት ነች። ቆንጆ እናት ነች። እሷ ያለፈችበትን ልጆቿ በጭራሽ አያልፉም። እንዴት አይነት አስደናቂ ሴት ሆናለች መሰለሽ። ብዙ ሰዎች አንቺ አሁን እንደገለጽሽው አስከፊ ነገር ያለፈውን ሰው ህይወት እግዚአብሔር መልሶ ሊጠግን ይችላል ወይ ብለው ይጠይቃሉ። አዎ፣ እሷ ወደ እናቷ ሄዳ ግንኙነታቸውን መልሳ መሰረተች። ይህ ለእኔ ከመረዳት አቅም በላይ ነው። በመጀመሪያ ደረጃ አንዲት እናት እንዴት በገዛ ልጇ ላይ ይህንን ታደርጋለች? ነገር ግን ከነዚህ ሁሉ ዓመታት ግፍ በኋላ ይቺ ወጣት ልጅ ወደ እናቷ ተመልሳ እወድሻለሁ ማለቷ ተአምር ነው፣ ሕያው ተአምር። እንግዲህ በ7 ዓመትሽ ስራ ጀመርሽ። ለ12 ዓመታት የሰዎችን ህይወት እየቀየርሽ እዚህ አለሽ። ብዙ ታሪኮች አሉ። ይህ የባጃ ቁስለኛ ፈዋሽ የተሰኘው ስለ ህይወትሽና ስላቋቋምሹ መጠለያ የሚናገር መጽሐፍ ነው። አሁን ከገበያ ውጪ እንደሆነ አውቃለሁ። ነገር ግን እግዚአብሔር በህይወትሽ ስላደረገው ነገር የሚናገር አስደናቂ መጽሐፍ ነው። በየትኛውም እድሜ ላይ ሆነው ብቁ እንዳልሆኑ የሚሰማቸው ሰዎች እብድ እንደሆኑ የሚናገራቸው፣ ነገር ግን እግዚአብሔር በእኔ የሚሰራኝ ነገር አለ የሚለውን ስሜት ማምለጥ ለቻሉ ሰዎች ምን ትያለሽ? ሁሉም ሰው በየትኛውም የዓለም ክፍል ቢሆን የአንድን ሰው ህይወት ለመለወጥ የመርዳት አቅም አለው። እግዚአብሔር እኔን ወደ ሜክሲኮ መውሰዱ እስከዛሬ ድረስ ያስገርመኛል። ምክንያቱም አሁንም ቋንቋቸውን አልናገርም። አሁንም ባህሉ አይገባኝም። አንዳንዱ ነገር ፈጽሞ ትርጉም አይሰጥም። ነገር ግን ዋናው ነጥብ እሱ አይደለም። የሰዎች ህይወት ሲለወጥ መርዳት ችያለሁ። የትም ብትሆኑ እድሜ ወሳኝ አይደለም። የተነፈሳችሁ ከሆነ እግዚአብሔር ለእናንተ ያዘጋጀው ነገር አለ ማለት ነው።